ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናት ላንቺ ምስጋና ይገባሻል። ከዚያ 7 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለዘላለሙ ይቅር ይበለን አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽም። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማይ በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት ያንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺ ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆነ። 10ሩ ቃላት በጣቶቿ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ ያንቺን ስጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ አምጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድመው በየወጣው ነገር የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10ሩ ቃላት ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን እርሱም ብቻ ልጅህ እንደሆን አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱ ከእውነት መንፈስ ከበራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መላእክት ምስራች ተናገሩ። የሰማይ ጭፍሮችም መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞቹም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ ከአንቺን ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውንና መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስርላቸው ዘንድም የመጣህ አምላካችን ሆይ እጅ መንሻ አገባንልህ፣ ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ እየኖርሽ የተመረጥሽ ድንግል ነሽ። እንዲህ ሁነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበረ። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽም። መጠጥሽም የሕይወት መጠጥ ነበረ፣ ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህ ጆሮሽንም አዘንብኝ፣ ሐዘንሽና የአባትሽን ቤት እርሺ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትወልጃለሽ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን እየሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ እንዲህ አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትፀንሻለሽ፣ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለም የያዕቆብ ወገን ይገዛል፣ ለመንግስቱም ፍጻሜ የለውም።
የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየችውን በሆነች መቅደስ መሰል ነሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀን ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብር፣ ስልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ደመናዎች ከበውሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቅድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርምያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ ላይ ወደ አርምያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ስጋ ለብሰው ቢያዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ፣ የሰውንም ልጅ ሁሉ አየ። ንጉሥ ውበትሽን ወደደ፣ ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የተለየሽ ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰል ነሽ። የሕይወት ህብስትም ይኸውም በቀኙ ካሉ ጻድቃን ጋር እሱን ለሚያምን በሃይማኖት ፈቃደኛ በሆኑ ልብ ከእርሱ ለሚበላ ሁሉ ሕይወትን ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ ያ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን እመኑ፣ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባሕርይ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በሕልውና በአኗኗሩ ከአባቱ ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱ አበራልን፣ ፈጽሞ ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ እየጠበቀና ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በደልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃን ይወጣላቸው ዘንድ ተወለደ። ይቅር የሚለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸው ማጠንታቸውን ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ፣ ወልድ፣ መንፈስ ቅዱስ ያሳርጋሉ። የወገኖችን ኃጢአታቸው ታስተስላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባል። ቅድስት ሆይ ልጅሽ ይቅር ይለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ
ከአንቺ ታየ። ይኸውም ከርቢ፣ ማይ፣ ስልክ የተባሉ ሽቶዎች በልብሶች ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽም የታጠረች ተክል የታተመች ጉድጓድ ናትም። ከእሸቱ ቅመም ጋር ሽቶ አሉሽ። ቋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽርድ የሚባል ሽቶ ጋር አሉሽ። ቀርሜጣት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጡ ከርቢ፣ አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈሱ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስ በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሹ ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተሞላሽ የደስታ መገኛ ሆይ በልጅ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮች ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመውደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣው እሳት ይዱን ዘንድ አንቺ ግን ለመላእክት ማደሪያ ሆንሽ። የመልአኩ ባህሪ አላቃጠልሽም፣ የእሳት ነበልባል ተሸከምሽ። የመልአኩ ባህሪ አላቃጠልሽም። ሙሴ እንጨቷ በእሳት ሳይቃጠል ያያት ዕፀ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ባጾስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርሚያን የቀረብን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉ ጌታ የወለድሽው ሆይ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለሙ። ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በቅዱስ ኤፍሬም ኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለድሽ እመቤታችን ድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለሙ ይኑር አሜን። የሰኔ ጎለጎንታ አንድ አምላክ በሚሆን የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድህ ከእኔ ተወልደ ጡቶችንም ጠብተህ በግብፅ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ የዓለም ዳርቻዎች አይወሱን። ምድር ልትሸከም አትችልም። ቃላት አብረንም ቀጥቅጣቸው የተነሳ የክረምት ማዕበል በፊኛ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀን 9 ወር ከ5 ቀን ተሸክሜሃለሁና ጡቶችን 4 ዓመት እየጠባህ አድጋሃል። እለምንሃለሁ ማልድሃለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት ቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስላንተም የደረሰብኝን ጭንቅና መከራ፣ ረሃብ፣ ጥማት አስብ። የምለምንም ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከእኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና
ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባህሪ ሕይወቱ የሆነ ከአብ በተገኘ የአንተም የባህሪ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመው ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባህ ባሳደጉ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለብዙኃት አይነቱም በተባሉ ጸውረት መንበርህ ኮርቤል በፍርሃትና በርድ እየተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብፅ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆኖ እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ምን ሊቀርቡህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኮርቤል ድምፅህን ሰምተው ጸንተው ለመቆም በማይቻላቸው ጥማተ ቃላትህ በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወልድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በኡራኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሑት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንህ በሚሸከሙ አርባዕቱ እንስሳ ኩርቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናት ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99 ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፎ ሆኖ በፊት በሚቆሙ አልፎ ሆኖ ከኋላ በሚቆሙ አልፎ ሆኖ በቀኝ በሚቆሙ አልፎ ሆኖ በግራ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ በምድር ስፋታቸው በዳመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገር ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ደብረ ዘይት በመንግስትህ በደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምኩበት በማዕከለ ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋ በክብር ደሙህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት በከርሰ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማዕረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ዝቅ ከፍ አጽንዖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ፂቃና በተባሉ ስሞችህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፉ በሕያኤል ለጠላት በማይጠቁ በታዲኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻሉ በክስቱ ስምህ ለመተርጎም በማይቻሉ በክስቱ ስምህ
ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሳዶር፣ አላዶር፣ ዳናቲ፣ ዳራራዶስ በተባሉ 5 ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦናን ትፈጽምልኝ ዘንድም የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰውና የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስዕሉ ነበልባላዊ በሆነ መንፈስ ቅዱስ ቃል የተፈቱና ነፃ ይውጡ ይሁኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ካለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ አልፍ አእላፋት ወአእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ይህንን ሁሉ ባየች ጊዜ ልጇ ወዳጇ በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህ እንኳን አላየሁም። የሰው ስጋ ለብሰህ በግዙፍ ስጋ በማኅፀን ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁልጊዜም መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ መሃዊ በሚሆን መንፈስ ቅዱስ ፍቃድ ከኔ ተወልደሃልና ዛሬ ጸሎቴና ልመናዬን አስተውል፣ ስማኝ። የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያ ለሚያደርጉ በስሜ ቤተ ክርስቲያን ለሚሰሩ አንተ የብርሃን ማደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩትን መጻሕፍቴን ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ ማዕደ ብርሃንህ ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካም ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ ይውጡ ይሁኑ ዘንድ እለምንሃለሁ እማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያት ንጹሕ ማደሪያ እሰጠዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር የሆነ የሞት ጽዋ አላጠጣውም።
ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ፣ ለተራቆተ፣ ላለበሰ፣ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነውን የህይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የህይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያይደለ ሰማያዊ የሆነ የህይወት እንጀራ አበላዋለሁ። ለተጠማ የጠጣውን ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የህይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ፣ ሐዘን እና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ ለጻፈ ላጻፈ እኔ በህይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራልታለሁ። ንጹሕ መዓዛ ዕጣንን ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይ ወንድ ልጅ በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት፣ ስዕልሽ ባለበት፣ መታሰቢያሽ በተደገመበት፣ በስምሽ በሚጸለይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ፂልማን ዛር ወላጆቹ ይርቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በህልም የሚያስደነግጡ ማለት በሾህ መወጋት ቢሆን፣ በእንቅፋት የሚመስሉ፣ በእንጀራ ማሳነቅ ወይም በውሃና በጠላ ትምታ የሚመስሉ፣ በስካር በቁጣ የሚመስሉ፣ ልብ በማፋቅ በቃር የሚመስሉ፣ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ፣ በልብ ህመም ወይም በሆድ ቁርጠት የሚመስሉ፣ በንዳድ በወባ የሚመስሉ፣ በንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ፣ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ፣ በእሳት በዲን የሚመስሉ፣ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ፣ በአራዊትና በአዕዋፋት ጩኸት፣ በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ነውጽዋት ኃይል ወይም በውሻ መነከስ የሚመስሉ፣ በእፉኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ፣ በሌሊት ጨለማ በቀን ብርሃንን የሚመስሉ እሊህ ሁሉ አይቀርቡም። ይህችንን መጽሐፍ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችንን መጽሐፍ በተደገመበት ቦታ ሁሉ እህል የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችንን ጸሎት ቢደገምባቸው ክፉ በሽታ አይነካቸውም። ይህችንን መጽሐፍ በንጽሕና ለሚይዛት ሁሉ ከድዌው አድነዋለሁ፣ ከሚያስጨንቅ ችግሩም እሰውረዋለሁ። ድዌውም ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ፣ ኃጢአትም ቢኖርበት ይሰረይለታል። ድዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት እሆነዋለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ በራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሁነን ይህችንን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳቱን አሻግረዋለሁ፣ ወደ መንበር መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችንን ጸሎት በንጽሕና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽንም? 100 በጎች ያሉት ሰው ከ100 አንዲቷ በጠፋበት 99ኙን በድርቱቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99ኙ ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሽ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህችን መጽሐፍ በሚደገምባትና
በሚይዛት ሰው ሰማያዊ መላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣ ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ እስከ ዘላለም ድረስ ይሆናል። በእውነት ይህችን ጸሎት በተደገመችበት በተነበበችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ በአይነቱ በሽታ ሁሉ አይቀርቡም። ይህችንን ጸሎት በንጽህና ለያዘ እሱ ልጆቹን ገንዘቡን ባርካለሁ። እሱ ልጆቹን ገንዘቡን ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹህ ልቦና በቀን ሃይማኖት ያለ ጥርጥር በማይ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡን ፍቃድ አድርግልታለሁ። ሚካኤልና ገብርኤልንም ፍቃዱን ይፈጽሙልን ዘንድ ዘወትር ወደ እርሱ ይመጣሉ። ይህችንን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠሁሽ። ብሩክ መርገብ ስጋ መርገብ ነው፣ ነፍስ የሌለባት እመቤታችን ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በራቅጥሮስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልክ ምክሬ በሆነ በሚካኤል የመወልዴን ዜና ባበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ሙሉዓን አይነቱህን በሆኑ መንበሬን በሚሸከሙ 4 እንስሳ ኩሩቤል ቃል ኪዳን ገባሁልሽ። አኗኗሬን በአንድነት ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። አልፍ ሆኖ በፊቴ በቀኜ በሚቆሙ አልፍ ሆኖ በግራዬ በሚቆሙ አልፍ ሆኖ በኋላዬ በሚቆሙ አልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በአልፍ ለአፋት ብዙ የበዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማሌል ቃል ኪዳን ገባሁልሽ። በሄኖክና በሄኖሲ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ጥፋት ኪዳነ ሰማይ በሰጠሁት በባህሬ በኖኃ ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ ክቡር በሆነ በስሜ በምሳሌም በሆነ በመልክ ጻድቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በአህዱና በፋሪስ በዮሴፍና በብንያም ይሉዋል ይሳኮር በ12 ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደም አባቶች ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜም በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጹሕ በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከብርና ከወተት የበለጠ ወተት መግበው ባሳደጉ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽም። የወንጌልን መንግስት ለዓለም የሰራዊት ጌታን ተጠብቀን አደራህን በሰላም ሀገራችን መሬት አብቃን። አሜን። ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋን የተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ንድ እሳት በሆነ የእሳት መጋረጃ ፍጹም በሆነ ማደሪያዬ በሆነ በአርሚያን ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖች ችንካሮች በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርስ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳም ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቅለልኩባት ስለ ሰው ልጅ ደህንነት የምታስገኝ ትንሣኤ በገለጽኩባት
በሰንበት ክርስቲያን ቃል ኪዳን ገባች። ደብረ ዘይት በተቀደሰውም በጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩክ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶች በእነዚህ ሁሉ ቃል ኪዳን ገባች። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምም በሚቀደስበት ታቦት እኔ ረባለሁ፣ መስዋዕትነት እቀበላለሁ። እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገመ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህም ብሩክ ነው፣ የባህሪ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኝ አቤቱ ለአንተ ምስጋና ይገባል እያለች ይገባል። ለቸር አባትህም ምስጋና ይገባል። መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ ያለች፣ አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትም ስም ይባረክ። መንፈስ ቅዱስ ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኔ አገልጋይሽ አድኝኝ። በሰላም ያዋልሽኝ እናቴ በሰላም አስመሽኝ። ሀገራችን ኢትዮጵያ ሰላም አድርጊልን። አደራሽን መብርሃን ከዚህ ከምንሰማ ክፉ ነገር ክፉ ወሬ በሰላም በጠብቀሽ ከክበሽ ለሀገራችን መሬት አብቂን፣ ከክፉ ነገር ጠብቂን። እመቤቴ እናቴ ወላዲተ አምላክ አደራሽን ሞት ከመግረት አንቺ ጠብቂን። አደራሽን እንጀራ ፍለጋ በዛው ሀገር የተንከራተቱትን ኢትዮጵያውያን ሁሉንም ሙስሊም ይሁን ክርስቲያን ለሀገራቸው መሬት የልባቸው መሻት ሞልተሽ ወደ ሀገራቸው መልሻቸው። አደራሽን ከክፉ ነገር ሁሉ ጠብቂያቸው። ዓለምን ጠብቂልን። በዓለም የተሰራጨውን እርኩስ መንፈስ እመብርሃን እናቴ እንደ ጉንብንጥ እናድርገሽ አጥፊልን። አደራሽን እመብርሃን ዓለምን ሰላም አድርጊልን፣ ዓለምን አረጋጊልን። ኢትዮጵያን ሀገራችን ሰላም አድርጊልን። ህዝበ ክርስቲያን በሙሉ ሰላም አድርጊልን። አደራሽን እመብርሃን ከክፉ ነገር ሁሉ ጠብቀሽ ለሀገራችን መሬት የልባችን መሻት ሞልተሽ ለሀገራችን መሬት አብቂን። አደራሽን ከክፉ ነገር ጠብቂን። እመቤቴ ድንግል ማርያም ወላዲተ አምላክ አዛኝቱ አረዳ አደራሽን ከክፉ ነገር ጠብቂን። እመቤቴ አደራሽን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዲህ እያልኩኝ ኃጢአት ባጎደለው አንደበቴ በውሸታሙ በቆሻሻው በጠቆረው ልቤ ስምህን እንዲህ እያልኩ እጠራሃለሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ይቅርታና ምሕረት ለምኝልን፣ ኃጢአታችን ታስተስርን ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በሰላም ያዋልከን፣ በሰላም አስመሸን፣ በሰላም አስመሽተ በሰላም አሳድርን። አገራችን ኢትዮጵያን ሰላም አድርግልን፣ ህዝበ ክርስቲያንን ጠብቅልን፣ የሞቱትን ነፍሳቸውን በአጸደ ገነት አስቀምጥልን፣ ያሉትንም ጠብቅልን፣ ከክፉ ነገር ካደጋ ሰውረን፣ ወጥቶ ከመቅረት አንተ አድነን። አደራህን ቸሩ መድኃኔዓለም ለቅዱስ ሥጋ ለክብር ደምህ አብቃን፣ ለንስሐ ሞት አብቃን። እንደወጡ ቀሩ ከመባል አንተ ሰውረን፣ እንደወጡ ቀሩ ከመባል አንተ አድነን። እንደወጡ በሰው ሀገር የሰው ሀገር አፈር በላቸው ከመባል አንተ አድነን። በሰላም በፍቅር ለሀገራችን መሬት አብቃን። በሰው ሀገር ወጥቶ ከመቅረት አድነን። በዓለም ዳርቻ እንደ አሸዋ ለተበተኑ ኢትዮጵያውያን በሙሉ በሰላም በፍቅር የልባቸው መሻት ሞልተህ ለሀገራቸው መሬት አብቃቸው። እንደ ወጡ አታስቀራቸው፣ የልባቸው መሻት ሞላላቸው። ሀገራችን ሰላም አድርግልን፣ ዓለምን ባርክልን፣ ዓለምን ሰላም አድርግልን፣ ዓለምን በሙሉ አረጋጋልን። በሰላም ለሀገራችን መሬት አብቃን። አደራህን መዋደድን መፋቀርን ለእኛ ስጠን። በሰላም ወጥተን በሰላም እንግባ። በሰላም ከብርሃነ ትንሣኤው አድርሰን፣ ከብርሃነ
ጥምቀቱ ከብርሃነ ልደቱ እንዳደረስከን ከአብይ ጾም እንዳደረስከን አሁንም ደግሞ በሰላም በፍቅር ለሀገራችን መርታ አቅተህ ከብርሃነ ትንሣኤው በሰላም አድርሰን አመት አመት ድገመን የከርሞ ሰው በለን አገራችን ሰላም አድርግልን። ቸሩ መድኃኔዓለም እንደ ቸርነትህ እንጂ እንደኛ ኃጢአት አይደለም። እንዳንተ ጀግን እንዳንተ አባትነት እንደ ድንግል ማርያም አማላጅነት እንደ መላእክት ተራዳይነት ነው እንጂ እንደኛ ኃጢአት አይደለም። አቤቱ ይቅር በለን፣ አቤቱ ማረን። አቤቱ አባታችን ይቅር በለን። አቤቱ መድኃኒታችን ኢየሱስ ክርስቶስ ይቅር በለን። አቤቱ አምላካችን ይቅር በለን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ይቅር በለን። አቤቱ እንደኛ ኃጢአት ሳይሆን እንዳንተ ቸርነት ነው እንጂ። አቤቱ እንደኛ ክፋት ሳይሆን እንዳንተ ቸርነት ነው እንጂ። አቤቱ እንደኛ ክፋት ሳይሆን እንደ ድንግል ማርያም አማላጅ ነው እንጂ። አቤቱ እንደኛ ክፋት ሳይሆን እንደ መላእክት ተራዳይነት ነው እንጂ። አቤቱ ይቅር በለን። አቤቱ ወጥቶ ከመቅረት አንተ ጠብቀን። አቤቱ ወጥቶ ከመቅረት አንተ ሰውረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም ለዋልከን አምላካችን ክብር ላንተ ይገባሃል። በሰላም ለዋልከን አምላካችን ክብር ለእናንተ ይገባል። በሰላም ለዋልከን አምላካችን ክብር ለመላእክት ለሰማዕታት ይገባል። በሰላም አውለህ በሰላም አሳድረህ በሰላም የምታውለን ይህን ጨለማ ወስደ ያንን ብርሃን ለምታመጣው አምላካችን ይህን ብርሃን ወስደ ይህን ጨለማ ለምታመጣው አምላካችን ክብር ላንተ ይገባሃል። ክብር ለድንግል ማርያም ይገባል። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተመስገን። ወጥቶ ከመቅረት እግዚአብሔር ይጠብቀን ይጠብቃችሁ። በሰላም